ሊቆም ያልቻለው በምስራቅ አርሲ ኦርቶዶክሳውያን ላይ በተደጋጋሚ እየደረሰ ያለው ዘርፈ ብዙ ጥቃት። ቢቢሲ አማርኛ ጥቅምት 20 ቀን ባሰራጨው ዘለግ ያለ ዘገባ በምስራቅ አርሲ ሀገረ ስብከት የተፈጸሙትን ግድያዎች በሚገባ አስመልክቷል። ተቋማችንም ይህንን ዘገባ እንደሚከተለው አይቶታል። ቢቢሲ አማርኛ በመግቢያው ላይ በኦሮሚያ ክልል አርሲ ዞን ውስጥ በአንድ ሳምንት ውስጥ በተፈጸሙ ጥቃቶች ህጻናትን ጨምሮ 25 ሰዎች መገደላቸውን እንዲሁም የተጎጂ ቤተሰቦችና በአካባቢ የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኃላፊዎች በዚህ ጉዳይ መናገራቸውን አስነብቧል። በዛው ሳምንት ረቡዕና ሐሙስ ዕለት በተፈጸመው የመጀመሪያው ጥቃት ከተገደሉ ሰዎች ውስጥ 8ቱ የአንድ ቤተሰብ አባላት እንደሆኑ 3 ምንጮች መግለጣቸውን ይጠቁማል። በአንድ ሳምንት ውስጥ ተከታታይ ጥቃቶች የተፈጸሙባቸው አርሲ ዞን ውስጥ በሚገኙት ጉና፣ ሽርካና ሆንቆሎ ዋቤ ወረዳዎች ነው። ጥቃቶቹን በተመለከተ ያነጋገራቸው 2 የተጎጂዎች ቤተሰብ አባላትና 3 የቤተክርስቲያን ኃላፊዎች በደህንነት ስጋት ምክንያት ስማቸው እንዳይጠቀስ መጠየቃቸውንም አክሎ ገልጿል። ምንጮች እንደሚገልጹት በዞኑ በሚገኙት ጉና፣ ሽርካና ሆንቆሎ ዋቤ ወረዳዎች ተከታታይ ግድያዎች የተፈጸመው ካለፈው ሳምንት ረቡዕ ዕለት ጥቅምት 12 2018 አንስቶ ነው ሲል ግድያው የተጀመረበትን ቀን እንዳገኘም ጭምር ነው የሚያስገነዘበው። ከፍተኛ ቁጥር ያላቸው ሰዎች የተገደሉት ሰሞነኛው ጥቃት በተጀመረበት ጉና ወረዳ ነው። ታጣቂዎች ጥቅምት 12 እና 13 ረቡዕና ሐሙስ በፈጸሟቸው ጥቃቶች 14 ሰዎች መገደላቸውንና 2 ተጎጂዎች ቤተሰብ አባላትና የአካባቢው ቤተክርስቲያን አመራር ለቢቢሲ ተናግረዋል። ሌላ ከፍተኛ የቤተክርስቲያን አመራር ደግሞ አባ ጀማ በተባለው አካባቢ ከተፈጸመው ጥቃት ጋር በድምሩ 17 ሰዎች መገደላቸውን ገልጿል። አርሲ ዞን ሽርካ ወረዳ በተከታታይ ጥቃት የተፈጸመው በተያዘው ሳምንት ሰኞ ጥቅምት 17 2018 ነበር። ይህም ሌሊት እንደሆነና አንድ የቤተክርስቲያን አመራር ለቢቢሲ ገልጸዋል። በዚህ ጥቃት ቢያንስ 3 ሰዎች መገደላቸውንም ነው አስረድተው የጥቃቱ ተደጋጋሚ እንደሆነ ያስገነዘቡት። በማግስቱ ማክሰኞ ሌሊት 5 ሰዓት ገደማ ላይ ደግሞ ሌላኛው አርሲ ዞን ወረዳ በሆነ ሆንቆሎ አቤ 3ኛ ጥቃት መፈጸሙን 2 ምንጮች ተናግረዋል። በዚህ ጥቃት 5 ሰዎች መገደላቸውን የሚገልጹት አንድ የወረዳው ቤተክርስቲያን ኃላፊ ሟቾች የአንድ ቤተሰብ አባላት መሆናቸውንም ጨምረው ጠቅሰዋል። የአንድ ቤተሰብ አባላት 2 ሴቶች ህጻናት ልጆችና 3 ወንዶች ናቸው ከቤት አውጥተው የገደሏቸው የሚሉት ኃላፊው ከአንድ ቤት ተወስደው እንደተገደሉም ተናግረዋል። አንድ ሰው ደግሞ ታግቶ እንደተወሰደና እስካሁን ድረስ ያለበት እንደማይታወቅ ጠቅሰዋል። የመጀመሪያው ጥቃት በተፈጸመበት ጉና ወረዳ የተገደሉት 14 ሰዎች በአንድ አካባቢ ይኖሩ የነበሩና በጋብቻ የተሳሰሩ የተለያዩ ቤተሰብ አባላት እንደሆኑ 4 ምንጮች ተናግረዋል ብለዋል። የተጎጂዎች ቤተሰብ አባላትና የቤተክርስቲያን አመራሮች በዚህ ጥቃት ተገድለዋል ያሏቸውን 14 ሰዎች ስም ዝርዝርም አጋርተዋል። ጣቢያው ካነጋገራቸው ምንጮች ያገኘው ስም ዝርዝርም ተመሳሳይነት ያለው ነው ሲልም በዘገባው አመልክቷል። እንግዲህ ቢቢሲ ያነጋገራቸው 2 የቤተሰብ አባላት ከፍተኛ ጉዳት ደርሶባቸው ከጥቃቱ የተረፉ የ4 እና የ8 ዓመት ህጻናትን እያሳከሙ ያሉ ናቸው። እነዚህም ህጻናት በብፁዓን ሊቃነ ጳጳሳት ይልቁንም በወላይታ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ይስሐቅ ምልከታ እንደተደረገላቸውና በሌሎች ኦርቶዶክሳውያንም ድጋፍ እንደተደረገላቸው በዚህም ውስጥ እናቱ የተገደለችበት የ9 ዓመት ልጅ እንዳለና 2 ወንድሞችና አንዲቱን ጨምሮ 8 ቤተሰቡ እንደተገደሉበት እናውቃለን። በጥይት የተመታ እግሩ እንዲቆረጥ እንደተደረገ በሐኪሞች እንዲቆረጥ እንደተደረገ ሙሉ ጤናውን ለመጠበቅ አሳዛኝ ክስተቶች መሃል ግንባር ቀደሙን የሚወስድ ህጻን ልጅ ነው። የአርሲ ሀገረ ስብከትና ሌሎች አካላትም ድጋፍ አድርገውለታል። ሌላኛው ደግሞ የወንድሙ ባለቤትና የ16 ዓመት ሴት ልጁ መገደላቸውን የጠቀሰው ሰው ነው። የአጎቱ ባለቤትና በቤታቸው ውስጥ ይኖር የነበረ የ12 ዓመት ልጅም ከሟቾቹ መካከል እንደሆነ ዘርዝረዋል። ምንጮች እንደሚናገሩት ረቡዕ ጥቅምት 12 ከቀኑ 9 ሰዓት ገደማ የመጀመሪያው ጥቃት የደረሰው የሚካኤል ዕለትን ለማክበር በአንድ ቤተሰብ ውስጥ 6 ሰዎች ላይ ነው ያለው ሲሆን ከእነዚህ 6 ሰዎች ውስጥ እናቱ ፋኖሴ ወርቄና የአጎቱ ሚስት ምስቲካ ማሞ እንደሚገኙበት ገልጿል። ሻውሌ ፍሩና እታገኘው አስፋው የተባሉ ባልና ሚስትም ከተወሰዱት መካከል መሆናቸውን አክሏል። 6ቱ ሰዎች ወደ ጫካ ከተወሰዱ በኋላ መገደላቸውን የተናገረው በዚህ ጥቃት ፍርሃት የገባቸው 9 የሟች ቤተሰብ አባላት አንድ ቤተሰብ ተሰብስበው እንደነበር 2 ምንጮች ገልጸዋል። ሐሙስ ሌሊት ወደዚህ ቤት የገቡት ታጣቂዎች 9 ሰዎችና አጠገቡ ባለ ቤት የነበረ አንድ ግለሰብን ጨምሮ መውሰዳቸውን አስረድተዋል። 9 ሰዎችና በረት ውስጥ የነበሩ ከብቶችን እየነዱ ከወሰዱ በኋላ ተራ አሊ የሚባል ቦታ ላይ ሁሉንም አንበርክከው እርምጃ እንደወሰዱባቸው አንድ ምንጭ ገልጿል። ከተወሰዱት 10 ሰዎች ውስጥ የ8ቱ ህይወታቸው 2 ህጻናት እንደተረፉና 3 ምንጮች ጨምረው ተናግረዋል።
በዚህ ጥቃት ከተገደሉት ውስጥ የ9 ዓመት ዕድሜ ያላቸው ሚኪያስ ሙላቱና ሶፎንያስ ሙላቱ እንዲሁም የ18 ዓመቷ እህቱ ሄለን ሙላቱ እንደምትገኝበትም አስረድቷል። የወንድሙ ሚስት የሺ መለስና የ16 ዓመት ልጇ አሰምረሽ ዋንግዘው ሲገደሉ ሌላኛዋ የወንድሙ ልጅ ከፍተኛ ጉዳት ደርሶባት እንደተረፈች ገልጿል። በዚህ ጥቃት ከተገደሉ ሰዎች አንዷ የሆነችው የሰርካለም ተስፋዬ ልጅ የሆነ የ4 ዓመት ህፃንም በተመሳሳይ ጉዳት ደርሶበት መትረፉን ጠቅሷል። የተረፉት ህፃናት የተገኙት በማግስቱ ጠዋት 1 ሰዓት ከፖሊስ ጋር ግድያው ወደ ተፈጸመበት አካባቢ በሄዱ ነዋሪዎች እንደሆነም አክሏል። ሁለቱ ህፃናት በቀድሞ ስሙ ኃይለማርያም ማሞ ሆስፒታል ተብሎ በሚጠራው አዳማ ሆስፒታል ሜዲካል ኮሌጅ መወሰዳቸውን ሁለት ምንጮች ገልጸዋል። የቤተሰብ አባላቱ በሁለቱ ህፃናት ላይ የደረሰውን ጉዳት የሚያሳዩ ምስሎችን ለቢቢሲ አጋርተዋል። ምስሎቹ የ8 ዓመቷ ህፃን ጭንቅላቷና እጇ ላይ የደረሰባትን ጉዳት የሚያሳይ ነው። የ4 ዓመቱ ህፃን ደግሞ የእጁ መገጣጠሚያና እግሩ ላይ ጉዳት እንደደረሰበት የቤተሰብ አባላቱ ተናግረዋል። ህፃኑ በተለይ በእግሩ አጥንት ላይ የደረሰበት ጉዳት ከፍተኛ በመሆኑ የአጥንት ሕክምና ወደሚሰጥበት የወላይታው የሶዶ ክርስቲያን ሆስፒታል መወሰዱን ገልጸዋል። 8 የቤተሰብ አባላት የተገደሉበት ግለሰብ ወደ አካባቢው ተጉዞ እናቱን እህቱንና ወንድሞቹን መቅበር አለመቻሉን ይናገራል። እንዳትመጡ የምትጠበቁት እናንተ ናችሁ አሉ። ለነፍሳችን ፈራን፣ ኃላፊነት የሚወስድ ሰው ስለሌለ ሄደን እንኳን መቅበር አልቻልንም የሚለው 6 የቤተሰብ አባላት አንድ ቦታ ላይ መቀበራቸውን የገለጸው ባለ ታሪክ ነው። እናቱና ያጎቱ ሚስት በተለያዩ አብያተ ክርስቲያናት መቀበራቸውንም አስረድቷል። አባቱ ከ6 ወር በፊት ህይወታቸው ያለፈው በተመሳሳይ መልኩ በታጣቂዎች ከተወሰዱ በኋላ እንደነበረም አስታውሷል። አባቱን ጨምሮ በወቅቱ የታገቱ 8 ሰዎችን ለማስለቀቅ ለእያንዳንዳቸው 500 ሺህ ብር መከፈሉን የሚናገረው ምንጩ አባቱ ከተለቀቁ በኋላ በደረሰባቸው ድብደባ ምክንያት ከ3 ቀን በኋላ ህይወታቸው ማለፉን ጠቅሷል። ተስፋ የሚባል ነገር በውስጥ የለም። ከዚህ በኋላ ምናልባት ህግ እንደዚህ አድርጎልን የሚለው ነገር ላይ ምንም አይነት ተስፋ በውስጥ የለም። ከዚህ በኋላ እዚያ ቦታ ላይ ተመልሰን እናገግማለን የሚለው ነገር የሚሆን አይመስለኝም ሲል ተስፋ መቁረጡን ገልጿል። ቢቢሲ ያነጋገራቸው የተጎጂ ቤተሰብ አባላትና የቤተክርስቲያን ኃላፊዎች ጥቃቱ የደረሰባቸው ሰዎች በሃይማኖታቸው ምክንያት ኢላማ ተደርጓል የሚል እምነት እንዳላቸው አስረድተዋል። በአካባቢው ተደጋጋሚ መሰል ጥቃቶች መፈጸማቸውንም ለዚህ በማሳያነት ይጠቅሳሉ። ከመጀመሪያው ጥቃት በኋላ የጉና ወረዳ ኃላፊዎች ወደ ቦታው ተጉዘው በታጣቂዎች ላይ የአጸፋ እርምጃ ስለመውሰዳቸው ሪፖርት እንደደረሳቸው አንድ ከፍተኛ ቤተክርስቲያን ኃላፊ ለቢቢሲ ተናግረዋል። የሆንቆሎ ዋቤ ወረዳና ዋና አስተዳዳሪ አቶ ሐሰን መሐመድ ጥቅምት 12 ረቡዕ በወረዳው ስለተፈጸመው ጥቃት ከቢቢሲ አፋን ኦሮሞ ለቀረበላቸው ጥያቄ አጣርተን በቂ መረጃ እንሰጣለን ብለዋል። በተመሳሳይ ቀን ስለ ጉዳዩ ጥያቄ የቀረበላቸው የአርሲ ዞን ዋና አስተዳዳሪ አቶ ኢብራሂም ከድር በበኩላቸው ግን ሐሰት ነው ሲሉ ነው በኦርቶዶክሳውያን ላይ የተፈጸመውን ጥቃት የጅምላ ግድያ በማሳሰብ ችላ ያሉት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥቅምት 12 ረቡዕ ምሽት ባወጣቸው መግለጫ ግን በአርሲ ዞን በጥቅምት ወር ብቻ ከ25 በላይ ሰዎች መገደላቸውን አስታውቃለች። በተመሳሳይ በምስራቅ አርሲ ዞን ህዳር 1 ቀን 2018 ዓ.ም ልዩ ቦታው ጠለታ ቅዱስ ገብርኤል በተባለ አካባቢ ከጠዋቱ 3 ሰዓት ገደማ 3 ኦርቶዶክሳውያን በአውድማ ላይ እህል እየወቁ ሳለ በጥይት ተደብድበው በግፍ መገደላቸው ከአካባቢው የተሰማው መረጃ ያመለክታል። ከተገደሉት ምዕመናን መካከል ዲያቆን ኢዮብ እጅጉ፣ ጥላሁን ቦጌና ህፃን ጻድቃኔ ሰራዊት የተባሉ ኦርቶዶክሳውያን ይገኙበታል። ስርዓተ ቀብራቸውን በጠለታ ቅዱስ ገብርኤል ቤተክርስቲያን ህዳር 1 ቀን 2018 ዓ.ም ከቀኑ 7 ሰዓት መፈጸሙ ተሰምቷል። በተጨማሪም ከዚህ ቀደም በነበሩ የኦርቶዶክሳውያን አፈናና ግድያን በተመለከተ መረጃ አቀብላችኋል በሚል ምክንያት የአካባቢ ወጣት ምዕመናን ወዳልታወቀ ስፍራ ታስረው እንደተወሰዱ የማህበረ ቅዱሳን ቴሌቪዥን መረጃ ያመለክታል። በስፍራው ላይ የጸጥታ ኃይልም ቢኖር ኢሰብአዊ ድርጊቱ አፈናና ግድያው ተባብሶ መቀጠሉን መረጃ ያመለክታል። ስለ ጉዳዩ ተጨማሪ መረጃ ለመጠየቅ የቅድስት ቤተክርስቲያን መዋቅር ወደ ሆነው የሀገረ ስብከቱ ስራ አስኪያጅና የዞኑ የጸጥታ ኃላፊ የእጅ ስልክ ላይ በተደጋጋሚ ለመደወል ማህበረ ቅዱሳን ያደረገው ሙከራ ሳይሳካ ቀርቷል። ከዚህ ጋር በተያያዘ በአሁኑ ወቅት ሴቶችና ህጻናት አካባቢውን ለቀው ወደ ሌላ ቦታም እየሸሹ እንደሆነ በተደረሰው መረጃ ተመልክቷል። ውድ ኦርቶዶክሳውያን በምስራቅ አርሲ በተለይም በተደጋጋሚ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ የሚፈጸመውን ዘርፈ ብዙ ጥቃት በተመለከተ ወደ እናንተ እያደረስን ያለነው ትንታኔ ላይ ትገኛላችሁ። አሁን ደግሞ የዓለም አብያተ ክርስቲያናት ጉባኤና ሌሎች የተለያዩ የስራ ኃላፊዎች ጉዳዩን አስመልክቶ ያወጡትን መግለጫ እንመለከታለን። በእንዲህ እንዳለ እንግዲህ የዓለም አብያተ ክርስቲያናት ጉባኤ በአርሲ ዞን በምዕመናን ላይ በደረሰው እልቂት የተሰማውን ጥልቅ ሐዘን ገልጿል። የጉባኤው ጠቅላይ ጸሐፊ ቄስ ፕሮፌሰር ጄፔሊ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በላኩት ደብዳቤ በአርሲ ኦርቶዶክሳውያን ላይ በደረሰ ግድያ ማዘናቸውንና አብሮነታቸውን ከቤተክርስቲያኗ ጋር እንደሚያደርጉ በተለያዩ ነገሮች ቤተክርስቲያኗን ለማገዝ እንደሚሰሩ ገልጸዋል። ጠቅላይ ጸሐፊው በማመልከቻቸው በደብዳቤያቸው እንደገለጹት ይህ ምህረት አልባ ጨካኔ ሁላችንን ያሳዘነ ነው። የእያንዳንዱ ክርስቲያናዊ ሕይወት መጠበቅ ይገባዋል። ሁሉም በሃይማኖቱና በማንነቱ ሊጠቃ አይገባውም ሲሉም አመልክተዋል። እግዚአብሔር አምላካችን
ያለፉትን ሰማዕታት ነፍስ እንዲያሳርፍም እንመኛለን ሲሉ ነው ያስታወቁት። በጸሎትና በትምህርታችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ልጆቿን እናስባለን ሲሉም ተናግረዋል። ሁላችንም በአንድነት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን አንድነትና ሰላም ማግኘት እንጸልይ ሲሉ መልእክታቸውን አመልክተዋል። ቤተክርስቲያኗን በሁሉም መልክ ለማገዝ ቃል የገቡበትን ደብዳቤ ነው ያስመለከትናችሁ። የኢትዮጵያ የዓለም አብያተ ክርስቲያናት ጠቅላይ ጸሐፊ ቄስ ፕሮፌሰር ጄሪ ፔል ማለት ነው። በተያያዘ በአሜሪካ ኮሎራዶ ግዛት የአሮራ ከተማ የህዝብ ተመራጭና የከተማዋ ምክር ቤት አባል የሆኑት አቶ አምሳሉ ካሳም የአርሲውን የኦርቶዶክሳውያን ግድያና ወቅታዊ ጉዳዮችን በተመለከተ ከፕሬዝዳንት ትራምፕ ልዩ አማካሪ ጋር መወያየታቸውን ገልጸዋል። የምክር ቤቱ አባል በማህበራዊ ገጻቸው በኩል ባወጡት መግለጫ በኢትዮጵያ በአርሲ አካባቢ በምስራቅ አርሲ በኦርቶዶክሳውያን ላይ የደረሰውን የጅምላ ግድያና መፈናቀል እጅግ አሳዛኝና አሳሳቢ ነው ብለዋል። ሰዎች በሚከተሉት ሃይማኖትና ማንነት ምክንያት ግድያ ሊፈጸምባቸው አይገባም ያሉት አቶ አምሳሉ በአሜሪካ የኢትዮጵያ ማህበረሰብ ተወካይ እንደመሆኔ ይህ ነገር በአስቸኳይ እንዲቆም ለማድረግ እንደምሰራ አመለክታለሁ ያሉት። በዚህም ጉዳዩን በተመለከተ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ አማካሪ ጋር መወያየታቸውን ገልጸዋል። ዝምታ አማራጭ አይደለም ያሉት የምክር ቤት አባሉ ይልቁንም ዓለም አቀፉ ማህበረሰብ የንጹሃንን ግድያና እንግልት በጋራ እንዲከላከል ጠይቀዋል። አንቀጸ ብርሃን ሚዲያ በህይወታቸው ላጡ ኦርቶዶክሳውያን እግዚአብሔር አምላካችን እረፍተ ነፍስን እንዲያደልልን ለቤተሰቦቻቸውን መጽናናትን ይህም ጥቃት የሚቆምበትን መንገድ እንዲያመላክት አጥብቃ ትመኛለች። የተረፉትን እግዚአብሔር አምላክ በምህረቱ እንዲያጸናቸውም ወደ አምላኳ ተማልዳለች።